አሜን እና ወንድማችን ቃላብ ከኛ ጋር ይመጣል ያመልካል እንግዲህ እንደለመድነው በአምልኮ ወደ አዲሱ ዓመት እንገባለን ጌታ ይባረክ በጣም የሚገርም ስሜት ተሰማኝና ይሄንን መልእክት ከናንተ ጋር ለመናገር ጧት እንደመጣው አንዳንድ ነገር ለማዘጋጀት ትንሽ በርከክ ብዬ እየጸለይኩ እግዚአብሔር አንድ ድምጽ አሰማኝና የሰማሁት ድምጽ ውስጥ ምን ፈጠረ መሰላችሁ አሁን እየተባለ ጌታ ይባርካችሁ እነዚህ እህቶችና ወገኖች እስቲ ጌታ ይባርካችሁ ባሏቸው የወርሺፕ የመሩነ ነው ወገኖች በጣም ደስ የሚል መንፈስ ነበረበት ጌታ ይባረክ እና የሰማሁት ድምጽ ውስጤን አስደነገጠውና የምስራች ያስደነግጣል ታውቃላችሁ አይደለም እና ርዕሴ ምን መሰላችሁ አትፍራ ነው ግን እኔ ፈራው የሚገርመው ማለት ነው ወደዚህ ለመውጣት ስል ለዚህ ነው ሁለቱ ነገር የገረመኝ ርዕሴ አትፍራ ነው የሚለው ውስጤ ግን የሚገርም አይነት ፍርሃት ተሰማኝ እና የፈራሁት ሌላ ነገር ሳይሆን እግዚአብሔር ከተናገረኝ ድምጽ የተነሳ ነው ውስጤ የፈራው እና የፈራሁት ምንድነው ለምን እንደፈራው ነግራችኋለሁ ማለት ሁሉንም ባልነግራችሁም መልእክቴ ውስጥ ታገኙታላችሁ ለምን እንደፈራው እና እግረ መንገዴ አንድ ነገር የገባኝ ምንድነው ለካስ ፍርሃት ሰው የሚፈራው ባለፈው አንድ ጊዜ ሚስጥራ ይሄን ስለ ፍርሃት በዲክሽነሪ ያብራራች አስተምራለች ትዝላችሁ እንደሆነ ከነ ማብራሪያው ሰጣለች እና ስለ ፍርሃት ማብራራት አይደለም ዛሬ ቆምኩት ነገር ግን ወንድሜ አላዛር ጌታ ይባርከው እንደተናገረ ይሄ መጨረሻ እሁድ ነው ወደ አዲሱ ዓመት ለመግባት ለምን ፈራህ ብትሉኝ ይሄንን መልእክት አስቤው በማላቀው መንገድ እንደገና እግዚአብሔር ዛሬ ጧት እዚህ ከገባው በኋላ ራሱ በራሴ ላይ ተናገረ የሰማሁት ድምጽ ነው በዚህ መንገድ ስላላሰብኩት ውስጥ አንድ ነገር ይፈጠረው ግን ይሄንን አዲሱን ዓመት ስንገባ የሚቀጥለውን ዘመን ላይ እንግዲህ እግዚአብሔር ብዙ የሚለን ነገር አለ በእያንዳንዳችን ህይወት የተናገረ ነገር ይኖራል እኔ ውስጥ ግን እግዚአብሔር ዛሬ ባለፈው ሳምንት አንድ ነገር ብያቸዋለሁ ያን ዙረት ሰብረን እንደወጣን ቀደም ወንድሜ አላዛር እንዳለው እግዚአብሔር ይባረክ ዛሬ ደግሞ እግዚአብሔር በውስጥ ያስቀመጠው አትፍራ ነው ከጎናችሁ ያለውን ሰው አትፍራ በሉት ዝም ብላችሁ አትፍራ በሉት አንዴ አናን ጊዜ አንዳንዶቻችሁ አትፍራን እንደኔ ከሆናችሁ አትፍራ የሚለው ቃል የሆነ የሚያስፈራራ ነገር እየተገላመጣችሁ ታስቡ ይሆናል መጽሐፍ ቅዱስ ግን አትፍራም በምን አይነት መንገድ ይገልጠዋል ብዙ ሰዎች እንደሚሉት fear not የሚለው ቃል do not be afraid የሚለው ቃል በተመሳሳይ ተወራራሽ በሆኑ ቃላት መጽሐፍ ቅዱስ ላይ ከ365 ጊዜ ወይም ከዛ በላይ directly or indirectly ተጠቅሷል ይባላል ስለዚህ በቀን አንድ ጊዜ እግዚአብሔር አትፍራ ይላል አሜን መልእክቱ እሱ ነው ሁለተኛ እነዚህ ነገሮች በሞላ ማሰብ ጀመርኩ ባለፈው ሚስጥሬን ትምህርት አስተምራለች እናንተም በተለያየ መንገድ ሰምታችሁት ሊሆን ይችላል ግን ዛሬ በጣም ስፔሲፊክ የሆነ መልእክት ልነግራችሁ ነው የቆምኩት በሚቀጥለው ነገር ይሄንን መልእክት ያዙ ይሰማኛል አሜን ምንድነው ክሪስማስ ላይ በላችሁት እስቲ እንደገና አሜን በሉ አሜን ማለት ከዛ በፊት የነበረው አሜናችሁና አሁን ያለው አሜን ቀስቀስ ስላለብኝ ሃሌሉያ አሜን እና በመጀመሪያ ዘፍጥረት ምዕራፍ 15ን ትገልጡልኝና የመልእክቴ ዋና ሐሳብ ያለበት ሰፈር ላሳያችሁና ልናገር የእግዚአብሔር መንፈስ እንደረዳን ሁላችንንም በመንፈሳችሁ ውስጥ ይሄንን መልእክት እንድትቀበሉት ስለምፈልግ ነው በጣም ቀደም ብያቸዋለሁ የፈራሁት የእግዚአብሔር ድምጽ ይሁን የሚያስፈራራይ ነገር መጥቶ ሳይሆን የፈራሁት የእግዚአብሔር ፕሬዘንስ ስለተሰማኝ ነው የእግዚአብሔር መገኘት በቃሉ ስለተሰማኝ ነው ውስጤ የፈራው ዋው ብዬ ማለት ነው እና እግዚአብሔር ዛሬ ወደኔና ወደናንተ በዚህ ቃል ይድረስ አሜን አረ ባካችሁ በደንብ አሜን በሉ
እግዚአብሔር በቃሉ ወደ እናንተ ይድረስ። አሜን። ይኸውላችሁ እግዚአብሔር በነጋችን ላይ ዛሬ ሊናገር ይፈልጋል። በነጋችን ላይ እግዚአብሔር ያየውን ነገር ሊያሳየን ይፈልጋል። በነጋችን ላይ ይሄንን ቃል ላንብብና ሁለት ቃሎች አገናኝቼላችሁ ወደ መልእክቴ እመጣለሁ። መናገር የምፈልገው ነገር ውስጤ ሙሉ ስለሆነ ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ ያለውን ጥቂት ቃል ላንብብና ከዛ አዲስ ኪዳን ላይ አንድ ጥቅስ አብረን እናነባለን። ምዕራፍ 15 ዘፍጥረት ከዚህም በኋላ ይልና ማለት ከዚህም በኋላ ካለ የሆነ ነገር አለ ማለት ነው። ከዛ በፊት የሆነ የተደረገ ነገር አለ፣ የሆነ አብርሃም ያለፈው ነገር አለ። ወደ ኋላ ግን ስትመለከቱ ምዕራፍ 12 13 14 ምዕራፎች የመጣ ሰው ነው ይሰው። ከዚህም በኋላ እግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ ይላል። በሰባኪ አልመጣም፣ በሰው አልመጣም፣ በራእይ መጣ ሲል እግዚአብሔር ራሱ ነው የመጣው ማለት ነው። እግዚአብሔር ራሱ ይምጣላችሁ። ሃሌሉያ። ራሱ ይምጣ ባላችሁበት ነገር ላይ ከዚህም በኋላ እግዚአብሔር ራሱ ወደ እናንተ ይምጣ። ልክ ለአብርሃም እንደተባለው ይሁንልን አለ። ከዚህም በኋላ ይለዋል አብርሃም። ከዚህም በኋላ ማለት ባጭር ቃል ምንድነው? ምዕራፍ 14 አብርሃም ጦርነት ውስጥ ነው የከረመው፣ ሰልፍ ውስጥ ነው የከረመው፣ ውጊያ ውስጥ ነው የከረመው። ኃይለኛ ሰልፍ ነበረ። ከሰዶም ጋር ተዋግቶ ለሎጥ ስንት ነገር ዋጋ ከፍሏል። ከዚህ ሁሉ ጦርነት በኋላ እግዚአብሔር ወደ አብርሃም ዘንድ በራእይ መጣ። አሜን። ጦርነታችሁን አሳልፎ እግዚአብሔር ይምጣ። አሜን። ሰልፋችሁን አሳልፎ እግዚአብሔር በሌላ ራእይ ይምጣ። ክብር ለእግዚአብሔር። መልእክት ነው ብያችኋለሁ። ዛሬ ምነግራችኋለሁ። አብርሃም በኃይለኛ ሰልፍ ጦርነት ውስጥ ያለፈ ሰው ነው። ከዚህም በኋላ እግዚአብሔር በራእይ ወደ አብርሃም መጣ። በእውነት ቅድም እንዳልኳችሁ እግዚአብሔር ወደ እኔና ወደ እናንተ በሚገርም ክብር ይመጣል። በሚገርም ሰልፍ ውስጥ ያላችሁ፣ በሰልፍ ያለፋችሁ ሰዎች ስሙኝ። ይሄ መጨረሻው እሁዳችን ነው። እንሰናበተዋለን። ክብር ለእግዚአብሔር ይሁን። የተለያየ ሰልፍ መጥቶ ነገሮቻችንን ዲስካሬጅ ለማድረግ ነገሮቻችንን ለመዋጋት የወጣ የሚቀጥለው ግን የሚለነግረን እግዚአብሔር በራእይ ወደ አብርሃም መጣ። ክብር ለእግዚአብሔር ይሁን። እግዚአብሔር መጣና ምን አለው? ሶስት ቃል ነገረው። አብርሃም ሆይ በሉ ጩሁና እንዴ አብርሃም ሆይ ምን አትበል? አትፍራ። አብርሃም ሆይ አትፍራ። በዚህ ሰልፍ በዚህ ጦርነት ውስጥ ብታልፍ ምን አትበል? አትፍራ። ከዛ ምን ይለዋል? ሶስት ዋና ቃሎች ናቸው እዚህ ጋር ያለው። ሁለተኛው እኔ ላንተ ምንድነኝ አለው? ጋሻህ ነኝ፣ ከለላህ ነኝ፣ ጠባቂህ ነኝ። ክብር ለእግዚአብሔር ይሁን። ረዳትህ ነኝ። አሜን። ሃሌሉያ ሃሌሉያ ሃሌሉያ። አንዳንድ ጊዜ አንዳንድ ሰዎች ምን ይሰማቸዋል? ታዲያ ይሄ ሁሉ ነገር የሆነው እቺ መቼም የሰው ጥያቄ ናት። መጽሐፍ ቅዱስ ላይ ሁሉ የእግዚአብሔር ሰዎች የተባሉት ጠይቀዋል፣ ኢንክሉዲንግ አብርሃም፣ ሁሉም ጠይቀዋል። ታዲያ አብርሃም በኋላ ላይ ይሄን ሁሉ የምትነግረኝ ታዲያ ምን ትሰጠኛለህ ብሎ ጠይቋል። በኋላ መጣበታለሁ። ጌዲዮንም said the same thing አይደለም? ታዲያ አንተ ከኛ ጋር ከሆንክ ይሄ ሁሉ ለምን ደረሰብን? ለምን መጣብን? ለምን የምንላቸው ጉዳዮች አሉ። በጣም ይገርም። እኔ ጋሻ ነኝ ይለዋል አይደል? እግዚአብሔር እኔ ጋሻ ነኝ እያለ እኔና እናንተ ግን የምንቆጥራቸው ነገሮች አሉ። ለምን ይሄ ሆነ የምንላቸው። ኦኬ በኋላ መጣበታል። ሶስተኛው ታላቅ ዋጋ እኔ ነኝ ይለዋል። አሁን ከዚህ ቃል በመነሳት ወደ አንድ ነገር መጣለው። ወደዛ ከመምጣቴ በፊት ግን አትፍራን ትንሽ ብናገር ደስ ይለኛል። እና አትፍራ ምንጩ ሰዎች የሆነ የሚያስፈራራ ነገር ስለደረሰባቸው አይደለም። እኔ ግን በጣም አንድ ነገር ብዙ ሳላንዛዛ አዲስ ኪዳን ላይ አንድ ነገር የምነግራችሁ፣ በዚህ ሰሞን እንኳን የገናን በዓል ስናከብር ሩቅ ሳንሄድ በወንጌላችን ላይ የወንጌሉ የመጀመሪያው ክፍል ላይ ለአራት ሰዎች አትፍሩ የሚል ድምጽ መጥቶላቸዋል። የመጀመሪያው የመጣው ለዘካርያስ ነው። ዘካርያስ ሆይ አትፍራ ያለው ሰውየው ስለፈራ ሳይሆን የሚቀጥለው ቃል ጸሎትህ ተሰምቷልና አትፍራ።
እኔ ለማን ነው ይሄን ማውጀው ዛሬ ጠዋት? እግዚአብሔር የሚለው ጸሎትሽ ተሰምቷልና አትፍሪ። ስለፈራ አይደለም። ጸሎት ምን ስለሆነ? እስቲ በሉ አንድ ጊዜ ጸሎት ተሰምቷልና አትፍራ አለው። አትፍራ፣ በቃ ከዚህ በኋላ አትፍራ። ለምን? ጸሎት ተሰምቷልና። ሁለተኛው ሴት ማርያም ናት። ለማርያም ደግሞ ምን ይላታል? ማርያም ሆይ አትፍሪ አላትና ለምንድን ነው አትፍሪ አላት? ከእግዚአብሔር ዘንድ ሞገስን አግኝተሻልና። አቤት ሃሌሉያ! ኧረ አሜን አሜን አሜን። ይሄ እኮ ዝም ብሎ ፈርቶ እንትን ለሆኑ ሰዎች አይደለም። ጀስት ከእግዚአብሔር ዘንድ ሞገስ ሆኖልሻልና አትፍሪ። ዛሬም ጠዋት እኔ በራሴም ላይ ቅድም እህቶች እያስመለኩ ደስ 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 ይለኝ ነበር። እኔ እነዚህን ቃሎች እያሰብኩ ለምን ደስ ደስ አለ ብትሉኝ ሞገስ ከፊቴ እንደቀደመ ስለገባ። እስቲ ኢማኑ በሚቀጥለው ዓመት የሚቀበል ሞገስ አለ። አትፍራ። ዘመኑን አስባ አትፍራ። ጊዜን አስባ አትፍራ። ከፊት ያለው ነገር እያየ አትፍራ። እግዚአብሔር የሚለው ከእግዚአብሔር ዘንድ ምን አግኝታል? ሞገስ አግኝታል። ሞገስ ማለት አንተ ልታደርግ የማትችለውን ነገር እግዚአብሔር የሚያደርግልህ ማለት ነው። የእግዚአብሔር ፌቨር። ሶስተኛው ሰው እንደገና ደግሞ አትፍራ ተብሎ የተነገረለት ሰው ዮሴፍ ነው። ዮሴፍን ደግሞ እግዚአብሔር መጣና መልአኩ ዮሴፍ ሆይ አትፍራ አለውና ምን አለው? ከሴቲቱ የተጸነሰው ከማን ነው አለው? ከመንፈስ ቅዱስ ነው። አቤት እኔ ርዕሴ አይደለም እንጂ በዚህ ብናገር ደስ ይለኝ ነበር። ከሴቲቱ የተጸነሰው ነውና አትፍራ። አንተ ቤት ውስጥ የመጣው ነገር በስጋ የመጣ ነገር አይደለም። ማራላቫ ጋዶራ ላባስ አንተ ቤት ውስጥ የመጣው ነገር በስጋ የመጣ ነገር አይደለም። የመጣው ከማን ነው አለው? ከመንፈስ ቅዱስ ነው አለ። እግዚአብሔር ኦርዴን ያደረገው ነገር አለ ወደ ቤትህ። እንደው የሰማኝ ሰው አለ ዛሬ ጠዋት? እኔ ብቻ ነኝ እንደው ደስ የሚለኝ? ደስ ይበላቸው። የኔ ደስታ ወደ እናንተ እንዲመጣ ይጋባባችሁ። ሃሌሉያ 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 አሜን። ከመንፈስ ቅዱስ የሆነ ነገር እየመጣ ነው ያለው። አራተኛው ቶሎ ብዬ ልናገርና ወደ መልእክቴ ዋና ነገር ልምጣ። ስለ እረኞቹ የተነገረው ቃል ነው። እግዚአብሔር መልአክ እረኞቹን ምን አላቸው? ምን አትበሉ እና አሁን የመጣሁት ምን ልነግራችሁ ነው አለ። ምን ይዤላችሁ መጣሁ አለ? የምስራች ይዤላችሁ መጣሁ። እጆቻችሁን አንሱና ሃሌሉያ አልፈራም በሉት አንዴ። አልፈራም አውጆ አልፈራም በሉ አንዴ። አልፈራም በሉ እስቲ። ሞገስ በኔ ላይ ነው። አልፈራም በሉ። ጸሎቴ ተሰምቷል። አልፈራም በሉ እስቲ። ሃሌሉያ የምስራች ሆኖልኛልና አልፈራም በሉ። ሃሌሉያ ከመንፈስ የተወለደ ነገር ከመንፈስ የተጸነሰ ነገር ወደ እኔ ቤት ይመጣልና አልፈራም በሉ አንዴ። ሃሌሉያ ኢየሱስ ጌታ ነው። አሁን ወደ መልእክቴ ቶሎ ላምጣችሁና ወደ መልእክቴ ስመጣ እግዚአብሔር አብርሃምን እንደዛ ነው ያለው። በቃ እኔ ጋሻ ነኝና አትፍራ አትፍራ። አሁን አትፍራ ገባን አይደል? ክብር ለእግዚአብሔር ይሁን። አሁን በአብርሃም ሕይወቱ ላይ በጥቂቱ ብትመለከቱ ይሄው ነው። ፌቨር ከፊት ነው፣ ሞገስ ከፊት ነውና አትፍራ። ጸሎት ተሰምቷልና አትፍራ። ክብር ለእግዚአብሔር ይሁን። ምዕራፍ 15 ላይ ታዲያ ወደ መልእክቴ ስመጣ አንድ ነገር ላስታውሳችሁና በኋላ አዲስ ኪዳን ላይ የምናነበው አንድ ጥቅስ ይኖራል። ይሄ ክፍል በጣም ለኔ ትርጉም ከሚሰጠኝ ታሪክ አንድ ነገር አለ። አንድ ነገር እኔን በውስጥ እግዚአብሔር ለኔ ፐርሰናሊ ሲናገረኝ ከብዙ ዓመት በፊት ምናልባት 12 13 ዓመት በፊት እግዚአብሔር በራሴ ህይወት አንድ ጊዜ የተናገረኝ ቦታውን ሁሉ ሁኔታውን ሁሉ ማስታወሳቸውን ነገሮች ወደኔ ስላመጣ ነው ያ ስሜት ይሰማኝ ነበር። ለምን ከዚህ ቃል ጋር አላገናኘሁትም ነበር? ምን ማለት ነው? እግዚአብሔር አብርሃምን ከኡር ከለዳውያን ሲያወጣው ሳራና አብርሃም እነዚህ ፕሮሚሶች አነበረችን ቃል በጥቂቱ እንድትሰሙ ይፈልጋሉ። አብርሃም ከኡር ከለዳውያን እግዚአብሔር ሲያወጣው ሚስቱ ሳራ ምን ነበረች? መሃን ነበረች። ልጅ አልነበራትም፣ ፍሬ አልነበረም፣ ዘር አልነበረም። እግዚአብሔር ዘር አልሰጠም። ሁሌ እለዋለሁ ባለፉት ዘመናት ብዙ ዘመን ይሄንን ቃል ሲናገር የሰሙኝ ሰዎች ሊኖሩ ይችላሉ። ምንድነው እያልኩ ያለሁት? እግዚአብሔር ለምንድነው በኡር ከለዳውያን ለአብርሃም ዘር ያልሰጠው? እግዚአብሔር ከዘር ጋር ጉዳይ አለው። ኧረ አሜን። ከዘር ጋር ጉዳይ አለው። አንድ ነገር አሳያችኋለሁ። ከዘር ጋር ጉዳይ አለው። ምን ማለት እንደሆነ አሳያችኋለሁ።
እና በኡር ከለዳውያን እግዚአብሔር ለአብርሃም ዘር አልሰጠው። ምን ማለት ነው? ዘር ልጅ አልነበረው ማለት አብርሃም ሳራ ማን ነበረች? ከኡር ከለዳውያን እግዚአብሔር አብርሃምና ሳራን ከኡር ከለዳውያን ሲያወጣቸው ምንም ቦታ ላይ ከመውጣታቸው ጀምሮ ስለ ዘር እግዚአብሔር አላወራውም፣ አልነገረውም። እንደዚህ ዲቴል የገባ የዘር ወሬ ወይም ደግሞ ስለሚመጣው ልጅ ወይም ስለ ይስሐቅ ስለ ዘሩ ምንም አይነት ኢንፎርሜሽን አልሰጠውም ወይም መልእክት አልሰጠውም። እግዚአብሔር መጀመሪያ ኮንሰርን የሆነው አንድ ነገር ቢኖር ምንድነው? አብርሃም ትክክለኛው ቦታ ላይ እግሩ እስኪረግጥለት ይጠብቅ ነበር። እግዚአብሔር የፈለገው ዘሩን ከመስጠቱ በፊት ዘሩ የሚወድቅበትና ዘሩ የሚያድግበትን ቦታ እግዚአብሔር ግጠኛ መሆን ይፈልግ ነበር። የመጀመሪያው የአብርሃም ትእዛዝ ምንድነው? ውጣና ምድሪቱን እርገጥ ነው። ምዕራፍ 12 ወጣ፣ ላሳጥረው ምዕራፍ 13 ምዕራፍ 14 እና ምዕራፍ 15 ላይ ሲደርስ እግዚአብሔር አብርሃም በትክክለኛው ቦታ ላይ እንደሆነ ሲያቅ አብርሃምና እግዚአብሔር አሁን ስለ ዘር ማውራት ጀመሩ። እዛ ጋር ነው የምመጣላችሁ። የዘሩን ጉዳይ በጥቂቱ ግን ነካ አድርጌ ማለፍ የምፈልገው ትዝ ይላችሁ እንደሆነ እግዚአብሔር ይሄ በጣም ኢምፖርታንት ስለሆነ ነው የምነግራችኋለሁ። አብርሃምን እግዚአብሔር ይሄን አስጠንቅቆ ስለነገረው አብርሃም አንድ ነገር ስፒሪቹዋሊ ገብቶታል። ኦኬ ዘሩን እግዚአብሔር የፈለገው ኡር ከለዳውያን እንዲወለድ አለ። ምን ይያልክ ነው? በሚቀጥለው ዘመን እግዚአብሔር የነገራችሁን ነገር እንዲያረክ ከፈለጋችሁ ፋይንዲንግ ዮር ፕሌስ ስፒሪቹዋሊ ያወራው ነው ያለው። እግዚአብሔር ትክክለኛ አትሞስፌር ውስጥ ካልገባህ በስተቀር ትክክለኛ ሁኔታ ውስጥ ካልገባህ በስተቀር በህይወት የምትጠብቀው ነገር እንደ ዘር አይሰጥህም። ፕሊስሙኝ ይሄን ብዙ ዘመን ስናገረው ነው ያለው ስለገባኝ አንድ እውነት ብዙዎቻችን ሮንግ አትሞስፌር ውስጥ ሮንግ ስፒሪቹዋል ሁኔታ ውስጥ ተቀምጠን ከእግዚአብሔር ዘንድ የሆነን ነገር እንዲሆንልን እንጠብቃለን፣ እንጸልያለን፣ እናጸልያለን። የሚቀጥለው ዘመን ግን ይሄ እንዳይሆን ጸልይላችኋል። አሜን። የሰማኝ አሜን ይበለኝ። ወደ ዋናው ነገር እየገባው ስመጣ በደንብ አንደርስታንድ ታርጉታላችሁ። ስለዚህ ለአብርሃም አሁን ለብዙዎቻችሁ ዛሬ ጠዋት አንድ የተሰማኝ ነገር ምንድነው ብላችሁ ብትሉኝ ብዙ ነገር ገብቼ መናገር ባልችልም I know 100% በትክክለኛው በእግዚአብሔር ፈቃድ ውስጥ ህይወቴ እንዳለ ለእናንተም ዛሬ የምናገረው ይሄን መልእክትም ለሚሰሙኝ ሰዎች የሚቀጥለውን ዓመት ደግማችሁት ይሄኛውን ዓመት እንዳትኖሩ ወደዚህኛው የሚቀጥለው ዘመን ከመግባታችሁ በፊት ሜክ ሹር የምትሆኑት የምታደርጉት በህይወታችሁ የሚሆነው ነገር ሁሉ በእግዚአብሔር ፈቃድ ውስጥ ግቡለት። አሜን። ሁሌ እለዋለሁ የእግዚአብሔር ጉልበቱ ፈቃዱ ነው። እግዚአብሔር ከፈቃዱ ውጭ ጉልበት የለውም። ምን ይያልክ ነው ብላችሁ ብትሉኝ ኦኬ አብርሃም ሚስጥር ስለገባው ወደ መልእክቴ ላምጣችሁ። አብርሃም ሚስጥር ስለገባው ይሄ ሚስጥር ስለገባው ዘሩን በትክክለኛ ቦታ እግዚአብሔር ሊሰጠው ስለፈለገ በትክክለኛው ቦታ ላይ ሲረግጥለት እግዚአብሔር ዘሩን እንደሰጠው ይናገራል አይደል? ከዛ በኋላ ነገር ቶሎ ብዬ ልንገራችሁ። ይስሐቅ ተወለደ። ይስሐቅ ያደገው የት ነው? ማደግ ባለበት በትክክለኛው ቦታ። ይስሐቅ እንደ ዘር ኡር ከለዳውያን ላይ እግዚአብሔር ለአብርሃም አልሰጠው። የሰጠው የት ነው? ከነዓን ነው የሰጠው። እግዚአብሔር ምድሩን ካስረገጠው ወይም ትክክለኛው የፈቃዱ ሚስጥር ወይም የፈቃዱ ማዕከለኛ ነገር ውስጥ ከከተተው በኋላ ነው ዘሩን የሰጠው። ኦኬ አብርሃም ለይስሐቅ ሚስት በሚፈልግበት ጊዜ እቺን ነግሬያችሁ ለማለት ፈልጌ ነው። ሚስት በሚፈልግበት ጊዜ የአብርሃም ሎሌ ሴቲቱ መምጣት እንቢ ብትለኝ ልጁን ልመልሰው ወይ ሲል አብርሃም ተቆጣ ይላል። ለምን? ልጁ ሮንግ ፕሌስ እንዳይወለድ ሮንግ ፕሌስ እንዳያድግ እግዚአብሔር ያውቅ ስለነበር። እግዚአብሔር ብቻ ሳይሆን አብርሃምም ያውቅ ነበር። ስኖ እንዳትመልስ በፊቱ የርኩለት አምላኬ መልአኩን ይልክልህና ሴቲቱን ያዘጋጃላል። ፎር ሹር ምን ሆነች? በሉት አይዟችሁ ተገኘች፣ ተዘጋጀች። ኦኬ አንድ ነገር ላሳያችሁ። ማን ነው the third generation ነው? ያዕቆብ ከወንድሙ ጋር በሸሸና በተጣላ ጊዜ ወዴት ነው የተመለሰው? ዘሩ አይመለስ ወደ ተባለበት ወደዛ ምድር 20 ዓመት በመከራ ኖረ። 20 ዓመት በባርነት ኖረ። ያዕቆብ ዲፋይን ቢያደርገው በአንድ ቃል ኢሳይያስ 49 የተነገረው ለያዕቆብ ነው። ኢሳይያስ 49 ሲናገር ምንድነው የሚለው ያለው? ገና ከእናቴ ማህፀን ሳልወጣ አንተ ስሜን አወቅህ፣
በሰገባው ሸሸከኝ፣ እንደ ተሳለ ሰይፍ አደረከኝ። አንተ ባሪያዬ ነህ አልከኝ፣ እኔ ግን ዘመኔን በከንቱ ጨረስኩ አለ። ከዛ ሲወጣ ደግሞ አንድ ቃል ይጠቅስና ምን ይላል? አሁን በአምላኬ ፊት ከብሬአለሁ አለ። አሁን አንድ ነገር ላሳያችሁ ነው። እኔ ጋር ናችሁ አይደል? ክብር ለእግዚአብሔር ይሁን። ታዲያ እግዚአብሔር እዚህ ምዕራፍ ላይ ሲደርስ በትክክለኛው የእግዚአብሔር ፈቃድ ላይ እንደሆነ ሲያውቅ አብርሃምና እግዚአብሔር ሲነጋገሩ እግዚአብሔር ይችን ጊዜ ይጠብቅ ነበር። ገላትያ 3 ሂዱልኝ ቶሎ በል ነው እንዴ ደስ እንደሚለኝ ነግራችሁ አልችልም። በቃ ሃሌሉያ ጌታ ሆይ እርዳን ዛሬ ጠዋት። ገላትያ 3 ገላትያ 3 ላይ ቁጥር 8 ይዩልኝ። ቁጥር 8 ምን ይላል? መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ ምን ብሎ አይቶ፣ ይሄን ምዕራፍ ነው እየነገረን ያለው። እግዚአብሔር አሕዛብ እኔና እናንተ በእምነት እንደሚጸድቅ አስቀድሞ አይቶ አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ ምን አደረገለት? አስታወቀ። ወይም ሰበከው ነው መሰለኝ የሚለው ድረስ። ስለዚህ በእምነት የሆኑት ሁሉ የእምነት ሰው ከሆነ ከአብርሃም ጋር ምንድናቸው? ብሩካን ናቸው። ቁጥር 9 የሁላችሁ እችን ቃል አንብቡ። ቁጥር 14 ላይ ሄዱልኝ። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል ይላል። አረ አሜን። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለእግዚአብሔር እንዲደርስ ምን ብሎናል? ዋጅቶናል። ይህም በእምነት የመንፈሱን ተስፋ እንድንቀበል ነው። ኦኬ ቶሎ በልና ነገር ላሳያችሁ። ቀና በሉኝና እዚህ ጋር አንድ ነገር ልንገራችሁ። ይኸውላችሁ እኛ አሕዛብ የወረስነው ለአብርሃም የተነገረውን ተስፋ ነው። ከላያችን ላይ የተሰበረው ለሙሴ የተሰጠው ሕግ ነው። አሜን። የወረስነው ግን ለአብርሃም የተነገረውን ተስፋ ነው። እኛ አሕዛብ ለአብርሃም በተነገረው ተስፋ ውስጥ የሚያስገባን ሰው ተፈልጎ ጠፋ። የተገኘው እግዚአብሔር በእቅፉ ያለው አንድ ልጁን ላከው እንደሚል ዛሬ እንደምናከብረው ይሄ ኢየሱስ ወደ ምድር መጥቶ ለኔና ለእናንተ ሲሞት በአብርሃም ተስፋ ውስጥ ነው የተቀለለን። ክብር ለእግዚአብሔር ይሁን። ለዚህ ነው በጣም የምወደው። ይኸውላችሁ እግዚአብሔር አሕዛብ በእምነት እንደሚጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ አለ። ስለኛ ወንጌልን ለአብርሃም አስቀድሞ አስታወቀው ይልና አብርሃም ያንን መታዘዝ ታዞ በእምነት ሚለው ጋር መጣለው ጸደቀ ይልና የእግዚአብሔር ቃል ስለ ዘሮቹ አላወራም። ሲናገር ስለ ዘር ይላል። ስለ ዘር ካለ ስለ አንድ ሰው ነው የሚያወራው። ስለዚህ ያ ሰው ይፈለግ ሲፈለግ ከማርያም ማኅፀን የተወለደው የእግዚአብሔር ልጅ ኢየሱስ። ስለዚህ እዚህ ላይ ምን ይለናል? ለአብርሃም የተሰጠው በረከት ያረጀ በረከት አይደለም፣ ያለፈ በረከት አይደለም። ያ በረከት እኛ ተዋይተን የገባንበት በረከት ነው። ታዲያ ይህንን የምነግራችሁ ምንድነው? አሁን ወደ መልእክቴ ወደ ተነሳውበት መልእክት ልመልሳችሁና እግዚአብሔር አብርሃምን በዚህ መልክ አየው። እኔ ዛሬ ጠዋት በቃ እነዚህ ወገኖች እያስመለኩ ባረክበት የነበረው ውስጥ ይዘል የነበረው ምንድነው መሰላችሁ? እግዚአብሔር አሕዛብን አይቶ ትውልድ አይቶ ዘመን አይቶ ሕዝብ አይቶ ለአብርሃም ሲያወራው አብርሃም የድንኳኑ ኖር ያወራዋል። እየሰማችሁኝ ነው? አብርሃም እግዚአብሔር ሕዝብ አይቶ ትውልድ አይቶ ክርስቶስን አይቶ መስቀሉን አይቶ ትንሣኤውን አይቶ እርገቱን አይቶ ምጽአቱን አይቶ የሚደነውን ሕዝብ አይቶ ለአብርሃም ሲሰብከው አብርሃም ምን ይለዋል? እኔ አንድ ልጅ የለኝ፣ በቤቴ ያለው ኤሌዘር ሊወርሰኝ ነው፣ በሎሌ ልወረስ ነው፣ በፈራሁት ነገር ልወረስ ነው፣ የኔ ባላልኩት ነገር ልወረስ ነው እያለ ይላል።
እጆቻችሁን አንሳ አልወረስም በሉ አንድ ጩኸት አረ በሉት በፈራሁት ነገር አልወረስም በሉ በፈራችሁት ነገር አትወረሱም በሚቀጥለው ዘመን የናንተ ባልሆነ ነገር አትወረሱም አንተ እግዚአብሔር ነህ የእግዚአብሔር ነገር ይወርሳል አንቺ እግዚአብሔር ነሽ የእግዚአብሔር ነገር ይወርስሻል ከዛ እግዚአብሔር ቃል ይውላችሁ እኔ ፈጠን ብዬ ማሳያችሁ ዛሬ 6 ነገሮች ነው በሩጫ ማሳያችሁ በወፍ በረር የመጀመሪያው እግዚአብሔር ለአብርሃም ምን አለው አብርሃምና እግዚአብሔር እንዲግባቡ ቅድም በገላትያ 3 ላይ ያነበብኩላችሁ ነገር እግዚአብሔር እንዲገባው ምን አለው እቺን ቁጥር ይውልኝ ቁጥር 5 ላይ ያው አብርሃም ስለ ቤቱ ስለ ድንኳኑ ማውራት ሲጀምር ስለ ጓዳው ማውራት ሲጀምር ስለ ይወርሰኛል ብሎ ስለሚፈራው ነገር ሲያወራው ቁጥር 5 እግዚአብሔር ወደ ውጭ ማውጥቶት ይላል ሃሌሉያ ወዴት አውጥቶት በሉልኝ እግዚአብሔር ከድንኳኑ ያውጣ የመጀመሪያው ነገር ወደ ውጭ አውጥቶ ካለንበት ከፈራነው የተለያየ ነገር ኤክስፒሪየንስ ካደረግነው ወይም ደግሞ ከልሎ ከያዘን እግዚአብሔር ትልቅ ነገር አስቦ ይያለ ባንተ ህይወት ባንቺ ህይወት በኔ ህይወት በእነዚህ በሚሰሙን ወገኖች ህይወት በዚያ መተላለቅ ነገር ያሰበሰው አለ ከእግዚአብሔር ጋር አብሮ ያሰበሰው አለ ቢዝነስ ያሰበሰው አለ ትምህርት ያሰበሰው አለ አዳዲስ ነገር ያሰበሰው አለ አገልግሎት ያሰበሰው አለ ካላችሁ ብድግ አድርጉት እጃችሁን ሃሌሉያ ይሆናል አሜን ይሆናል ይወላችሁ እኔ ዛሬ ጧት አንዱ በጣም የባረከኝና ያስደነገጠኝ ቃል ይሄ ነው እግዚአብሔር እያወራው ያለው ብያቸዋለሁ አሕዛብን እያየ እኛን እያየ ዘመን እያየ ትውልድ እያየ ሊሆን ያለው ከሱ በላይ የሆነ ነገር እያወራው አብርሃም ምን ስለ ድንኳኑ ሲያወራው እግዚአብሔር አንድ ነገር ገባው ዛሬ እኔና እናንተ ላይ የሚሆነው ነገር እግዚአብሔር የተናገረኝ ነገር እግዚአብሔር ያየውን እንዳታዩ ያረገ ከድንኳኑ ያውጣ ዛሬ እግዚአብሔር እስቲ አውጣኝ በልጆቻችሁን አንሱ አንዳንድ ጊዜ እኔና እናንተ እኮ አውጣኝ የምንለው ሰፈር የማንወደውና የምንፈራው ነገር ያለ ሰፈር ሊመስለን ይችላል እኔ ጋር ምናችሁ for any experience anything ከናንተ ድንኳን ውስጥ ያ ድንኳን እግዚአብሔር እንዳታዩ ሊሆን ያለው ነገር እንዳታዩ ከሰማይ ጋር አክሰስ እንዳይኖራችሁ ያደረገ የትዳር የቤት የልጅ የገንዘብ የኑሮ የጤና whatever በህይወታችሁ ላይ ያለው ነገር እግዚአብሔር የሚናገረኝ የሚቀጥለው ዘመን እግዚአብሔርን ነገር ለማየት ከዚህ ድንኳን እግዚአብሔር ያውጣችሁ አብርሃም በጣም ብዙ ጊዜ ኤክስፒሪየንስ ያደረገው በዚህ መልክ ነው ታውቃላችሁ አንድ ቦታ ላይ የሚቀጥለው ምዕራፍ 18 ላይ ከድንኳኑ ወጥቶ በመምሪያ አድቫንስ ዛፍ ስር ተቀምጦ ሳለ እግዚአብሔር ወደሱ መጣ ይላል ሃሌሉያ አሜን ሃሌሉያ እስቲ ወጣለው በሉ አንድ ጩህና በዚህ በሉ ወጣለው በሉ እስቲ አሜን ሰይጣን አይፈልግም እኮ ታውቃላችሁ ምን ማለት ነው አንዳንድ ጊዜ ወደንም ጠላንም አይምሮአችንን የሚይዙ ነገሮች አሉ ለምን የድንኳንህን ነገር ብቻ እያሰብክ እንድትቀር ድንኳን ውስጥ ያለው ነገር ላይ ብቻ ከእግዚአብሔር ጋር ጸሎት ስለ ድንኳን ነው ለቅሶ ስለ ድንኳን ነው ጾም ስለ ድንኳን ነው መዝሙር ሲዘመር ድንኳን ነው ትዝ የሚል ትንቢት ሲነገር ድንኳን ነው ትዝ የሚል ስብከት ሲሰበክ ድንኳን ነው ትዝ የሚል ድንኳን እኮ ማለት ድባብህ ነው ይሰማኛል ድባብህ ነው በቃ ህይወትን ተቆጣጥሮ ይዞታል እግዚአብሔር ከብዙ ከበባ ሊያወጣህ ይችላል ከድንኳንህ ግን ማውጣት የምትችለው ራስህ አሜን የሰማኝ ሰው አለ ከድንኳንህ የምትወጣው ራስህ ነህ እግዚአብሔር ከብዙ ከበባ ሊያወጣህ ይችላል believe me እግዚአብሔር ስለተናገረኝ ነው think beyond ካላችሁበት ነገር በላይ ውጡና ማሰብ ጀምሩ ከድንኳናችሁ በላይ እግዚአብሔር ሊያደርግ እንደሚችል አስቡ ከድንኳናችሁ በላይ እግዚአብሔር ሊሰራ እንደሚችል አሜን በሉኝ አንዴ ባካችሁ አንድ ነገር አለ ዛሬ ኢመኑኝ አንድ ነገር አለ ከድንኳናችን በላይ ከሰፈራችን በላይ ከኛ አቅም በላይ
ከኛ ኑሮ በላይ ከኛ ትዳር በላይ ከኛ ኢንካም በላይ አጃራባ ሞሳካታራ እጆች እነሱና በዚህ በሚቀጥለው አመት እግዚአብሔር ይሄን ያድርግልን በኢየሱስ ስም። እንደ ቤተክርስቲያን ከድንኳን እንወጣለን። እንደ ህዝብ ካለንበት ነገር ውስጥ እንወጣለን። ሁለተኛ ቶሎ ብዬ ላሳያችሁ። ሁለተኛ ቶሎ ብዬ አብርሃምን አትፍራ እኔ ጋሻ ነኝ እያለ እግዚአብሔር ሲናገረው ያየን ላሳየው የፈለገው ምንድነው? ሁለተኛ እዛው ቁጥር ላይ ታገኙታላችሁ። ቁጥር 15 ላይ ወደ ውጭም አውጥቶ ቀና ብለህ ወደ ማን ተመልከት አለው? ወደ ሰማይ ምን በል ተመልከት። ከድንኳን ውጪ ማየት አክሰስ ሊሰጥህ ይፈልጋል እግዚአብሔር። ቀና ብለህ ወዴት ተመልከት አለው? ሃሌሉያ። አይኖቼን ወደ ተራራች አነሳው አለና ዳዊት ረዳቴ ከወዴት ይምጣ? አይኖቼን ወደ በጣም አንድ ሰንተንስ ትንሽ ቃል ትመስላለች አይደል? አይኖቼን ወደ ተራራ አነሳው። በተለያዩ ጉዳይ ላይ ሰው እርዳታ ሲፈልግ በዙሪያው ተራሮች አሉት። መጽሐፍ ቅዱስ በሌላም ቦታ ተነግሮናል። ኢየሩሳሌም በተራሮች እንደተከበበ እግዚአብሔር በሕዝቡ ዙሪያ ነው እንደሚል ብዙ የተከበብንባቸው አይኖቼን ወደ ተራሮች አነሳው ረዳት ከወዴት ይምጣ አለና ረዳቴ ግን ከወዴት ነው አለ? ሰማይና ምድርን ከፈጠረ ነው። በጣም ከምወዳቸው አንድ መጽሐፍ ቅዱስ ክፍል የሚያጽናናኝ የሚደግፈኝ ይሄ ቃል ነው። ሁለተኛው ደግሞ ቃል ምንድነው? የላይኛይቱ መንገድ የሚያስብ ይላል። እሱ ምንድነው ይላል? ብፁዕ ነው ይላል። እግዚአብሔር አብርሃምን ያለው ምንድነው? ድንኳንህ ሰማይን አክሰስ ከልክሏል። ድንኳንህ ወደ ሰማይ እንዳታይ። በጣም እኮ እስቲ ፕራክቲካሊ እዩት። ዌል አንዳንድ ጻፊዎች በማታ ይዞት ወጣ ብለው ይጨምራሉ። ምክንያቱም እውነታቸውን ነው። በማታ ተብሎ አልተጻፈም፣ ግን በማታ ነው ብላችሁ መገመት የምትችሉት ኮከብ ስለቆጠረ ነው አይደለም? ሰባ ሰገሎቹም ኮከብ እየቆጠሩ ሄዱ ሲል ሰው ሁሉ ሲተኛ ነበር እነሱ የሚጓዙት ማለት ነው። ሰው ሁሉ በቃ ዘጭ ብሎ ሲልክ እነሱ ግን በሌሊት ነበር የሚጓዙት ማለት ነው። እኔ ዛሬ እዚህ ላለነው ሁሉ ይህንን ለሚሰሙ ሰዎች የምናገረው የሚቀጥለው ዘመን ሰማይ በላያችን ላይ ይከፈት። አሜን። ሰምታችሁኛ ምን እንዳል? በቃ ሰማይ በላያችን ላይ ይከፈት። እና እግዚአብሔር አብርሃምን አሁን እዚህ ቤት ውስጥ ቁጭ ብለን ፕራክቲካሊ እኒ ቢባል እዚህ ቤት ውስጥ ቁጭ ብለን ሰማይ ማየት ይቻላል? አይቻልም። ሰማይን ሰው ለማየት ምን መሆን አለበት? እስቲ ውጣ በሉልኝ አንድ ሰው ከጎናቸው። በቃ አሁን አይደለም ግን እንደው ውጣ ነገሩን። እሺ አኪ ሲነሳ ያቺ ኦኬ ሃሌሉያ። እግዚአብሔር ሊያወጣን ፈልጓል ከሆነ ነገር በቃ ዲቫይን የሆነ አክሰስ መለኮታዊ የሆነ አክሰስ አለ። የሆነ አክሰስ አለ። አረ አሜን። አክሰስ አለ። በጣም ብዙ ጊዜ የትውልድን በኋላ መጣባታ የትውልድን ነገር የሚቀበሉ ሰዎች የእግዚአብሔርን ሐሳብ በሙላት የሚቀበሉ ሰዎች ከድንኳናቸው ወጣ ብለው ከሰማይ ጋር አክሰስ ያገኙ ሰዎች ናቸው። እግዚአብሔር አብርሃምን ፕራክቲካሊ በስጋ ያደረገው ነገር ምንድነው? ውጣ አለው። ከየት? ከድንኳን እና ምን አለው? ወደ ሰማይ ተመልከት አለው። እነዚህ ልምምዶች አብርሃም ተለማምደዋል ወገኖቼ፣ በጣም ተለማምደዋል። ምዕራፍ 13 ላይ እግዚአብሔር ወደ አብርሃምና ሎጥ በተጋጩ ጊዜ ለምን ይሄን ታወራለህ ብትሉኝ የእውነተኛ የእግዚአብሔር ሰዎች ልምምድ ይሄ ነው። ምንድነው? ሁሌ ከሰማይ ጋር እንደተነካኩ ነው። ይሁንላችሁ ለኔ ሁሌ ከሰማይ ጋር የውላችሁ ምንም አይነት ነገር በህይወታችሁ ላይ በሚቀጥለው ዘመን ምንም አይነት ነገር አይሁን፣ አንድ ነገር ሜክ ሹር ላይኑ እንዳለ። አሜን። የትኛው? ከሰማይ ጋር ያላችሁ እዳዝማተር ዚና ዛ የሚጮው ሰይጣንና የሚንኳኳው ነገር ተውትና እናንተ ግን እርግጠኛ ሁኑ ከሰማይ ጋር ያላችሁ ኮኔክሽን። በጣም ብዙዎቻችን
የሚፈጠረውን ችግርና ፕሮብሌም ሶልቭ ለማድረግ መከራችንን እንበላለን። እኔ ሁሌ የምለው አንድ ነገር ነበር ወገኖቼ፣ ይኸውላችሁ በችግራችሁስ መፍትሄ አትፈልጉ፣ እግዚአብሔርን ፈልጉት። አሜን። ሰምታችሁኛም እንዳልኩኝ ይሄን ያገኛችሁ ይቃል። በችግራችሁስ መፍትሄ አትፈልጉ፣ አታፈላልጉ፣ እግዚአብሔርን ፈልጉት። አሜን። ለምን? ይሄ እውነተኛ የእግዚአብሔር ሰዎች በሁኔታ ውስጥ ሁሉ ጊዜ የትም ሀገር ግቡ፣ የትም ቦታ ሁኑ፣ ምንም አይነት ስራ ስሩ፣ ምንም አይነት ህይወት ውስጥ ግቡ፣ ምንም አይነት ሰልፍ ይነሳባችሁ፣ ምንም አይነት ጦርነት ውስጥ ግቡ፣ በማንኛውም አይነት መከራ ውስጥ ለፉ፣ እናንተ እርግጠኞች ሁኑ ብቻ ከሰማይ ጋር ያላችሁ። አሜን። እሱ ላይኑ ካለ የአዲስ አበባ ሰዎች ሰላም እንደሚረሳ ሰላም ነው ይላሉ። ሰላም ነው የሚባለው አክሰሱ ሲኖርህ ነው። ግልጽ ነው ማውራው አይደል? ኦኬ ቶሎ ብዬ አንድ ነገር ላሳያችሁ። ይሄን የምለውበት ምክንያት አብርሃምን እግዚአብሔር በጆርኒው ያለማመደው ነገር አይኖቹን ወደሱ ቀና ማድረግ ነው። ዛሬ አንድ ነገር ልንገራችሁ። ከተራሮች ላይ አንሱ አይኖቻችሁ። የሆነ ነገር አገኛለሁ፣ የሆነ ነገር ይሆንልኛል፣ የሆነ ነገር ያደርግልኛል ብላችሁ ከምታስቡት ነገር ላይ አይኖቻችሁን አንሱ። እኔ አገር ቤት እያለሁ ወንጌላዊ ሆኜ ሳገለግል አንድ ነገር ትዝ ብሎኝ ነው። ያኔ በጣም በቃ ሃሌሉያ አለፈ ዘመን ያለፈ እንደሚባለው በሱን ተቀልለዋለን እና ኃይለኛ የስደት ዘመን፣ የችግር ዘመን፣ የምናምን ዘመን ነውና በህይወቴ ውስጥ በፍጹም አንድ ነገር እርግጠኛ መሆን እፈልጋለሁ። በእግዚአብሔር ፈቃድ ውስጥ መሆኔን እንጂ እኔ ኪሴ ባዶ ሆነ አልሆነ አይገደኝም። እና ሁሉ ጊዜ የምጠነቀቃት አንድ ነገር በእግዚአብሔር ሐሳብ ውስጥ መሆን ነው። እና አንድ ጊዜ አንድ ፕሮግራም አገኘ። ሁሌ እላለሁ እኔ በዘመኔ ሙሉ ለምኜ አልኖርም። ኦኬ ለምኜ አልኖርም። ሃሌሉያ። እስቲ አልኖርም በለው፣ አይዟችሁ። ለምን አትኖርም? ተባርከ ትኖራለህ። እና ለምን እንደመጣብኝ አላውቅም። እና አንድ ጸሎት ነበር፣ ጾም ጸሎት ጸልየን ጨርሰን አብሮኝ ያለው ሰው ነጋዴ ነው፣ ሀብታም ነው፣ ገንዘብ ያለው ሰው ነው። መቼም ተራራ ነው፣ በቃ ተራራ ነው። አሁን ይሄ ተራራ ነው። ባዶ ኪሱ ለሆነ ሰው ይሄ ተራራ ነው። ሰማችሁኝ? እና ልክ የሄድን አንድ ቦታ ድሮፕ አድርጎኝ ነው የሚሄደው። እና የመጀመሪያ ጥያቄ ጠየቀኝ። ምንድን ነው የምሳ ገንዘብ ይዛሉ አለኝ። ማናት እኮ ታውቃላችሁ፣ በቃ ዋሌቴ ባዶ፣ በቃ ኦና ቤት ታውቃላችሁ ባዶ ናት። ደረቴ ነፋ አድርጌ የለኝም ምን ስጠላው ልነግራችሁ አልችልም። ከዛ ምን አልኩት? የምሳ ገንዘብ ይዛል አለኝ። አዎ አልኩት። እርግጠኛ ነህ አለኝ። አዎ። አሁን አንዳንዶቻችሁ ለምን ተዋሻለህ ትላኛለህ? አልዋሸሁም። አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ የሚሰማኝ አለ? ሃሌሉያ። ጻድቅ በእምነት ነው በማይታ ይመላለስ። እና ያ ሰው ምን አለኝ መሰላችሁ? ዋሌት እኔ አልይዝም ብዙ ጊዜ እና ቢዝ አሳያችሁ ነበር። ምን አለኝ? ዋሌቱን ከኪሱ አወጣና ከተደረደሩት ብሮች መሃል አይደለም፣ ከተደረደሩት እኮ በማት ብር ይዟል፣ ዋሌቱ ማት ብር ይዟል። ግን ምን አለ? ወደዚህ ስመጣ እግዚአብሔር ላንተ ገንዘብ እንድሰጥ ተናግሮኝ ያዘጋጀውት ገንዘብ አለ ብሎ ለብቻ ታጥፎ የተቀመጠ ነው። ለምን ይጠይቀኛል? ሰይጣን አልኩት። ያውላችሁ ከዛ አጣና እግዚአብሔር ነው ያለሰጥ አምጣ። እሱ የጌታ ነው። ሃሌሉያ። እሱ የጌታ ነው። እኔ ሰይጣንን አነገር አልኩት። የለኝም ብዬ አልበላም አልኩት። ሰይጣን የለኝም ብዬ አልበላም። እኔ አይኖቼን ወደ ተራራ አነሳው። ረዳት ከወዴት
ነው። እኔ ለማን እንደማወራ አላውቅም። ሊያኖር የሚችል እግዚአብሔር ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ኦኬ፣ ወደ ማጠቃለያው ላምጣችሁ። ትንሽ ልናገርና ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔር አብርሃም ምን አለው? እዛው ቁጥር 5 ላይ እቺን ቃል ደግመና አንብባት። ሶስቱም ቃል ያለው እዚህ ቁጥር 5 ላይ ወደ ውጭ ማውጥቶ ይላል፣ ቀና ብለህ ወደ ሰማይ ተመልከት፣ ከዛ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው። አቤት አቤት አቤት! ግፍ ይመስላል አይደል? ዘርህ አቤት በሉልኝ። ዝም ብላችሁን አይደል ያነበባችሁት? እኔም እንደናንተ ስንት ዘመን ያነበብኩት ያሰመርኩበት እየዘለልኩት፣ ግን ዛሬ አንድ በጣም ትርጉም የሚሰጥ ነገር እግዚአብሔር በእኛ ላይ ያደርጋል ብዬ አምናለሁ። ምን ማለት ነው? ምን ማለት ነው? ምንም ነገር ለሌለው ሰው፣ አንድ ልጅ የለኝም ብሎ መከራውን ለሚበላ ሰው፣ ድንኳን ውስጥ በዚህ ጉዳይ ዋጋ እየከፈለ መከራን ለተቀበለ ሰው ውጣና ከዋክብትን ቁጠር ማለት ምንም ለሌለ ሰው። አቤት ጌታ ሲናገር አጃ ካቶራዳ ባጋስ ሃሌሉያ! ምንም ለሌለው ሰው እኔ ካመናችሁ አብርሃም አመነ ጽድቅም ሆኖ ተቆጠረለት። ዛሬ የሚያምነኝ ሰው ካለ ጓዳ ውስጥ ከምትቆጥረው በላይ ሊያስቆጥርህ አለ ወደ ሰማይ ማየት ሲጀመር። እግዚአብሔር ያለኝ ይህንን ነው። ጓዳ ውስጥ ያልቆጠርከውን ነገር ወደ ሰማይ ማየት ሲጀምር ትቆጥራለህ። ማይ ጋድ! እኔ ለማን ነው የማወራው ዛሬ? ይሄ የኔ ነው እናንተ። ሃሌሉያ! ይሄ የኔ ነው። በጣም ተሰማኝ። ይሄ የኔ ነው። ሃሌሉያ! ሃሌሉያ! ጓዳ ውስጥ ያልቆጠርከው፣ በዘመን ያልቆጠርከው ማራፋቶ እጆቻችሁን አንሱና ያስቆጥረኛል ጌታ በሉ ባካችሁ። ወደ እሱ ማየት ስትጀምር የሚቀጥለው ዘመን የሚያስቆጥር ነገር አለ። የምትቆጥረው በረከት አለ። የምትቆጥረው ሰላም አለ። የምትቆጥረው ጸጋ አለ። የምትቆጥረው የእግዚአብሔር በረከት አለ። እግዚአብሔር በህይወታችሁ ያብዛላችሁ። በእውነት ያብዛ። እኔ ያንን ፊል እያደረኩ ነው ዛሬ መናገረው ያለው። እግዚአብሔር ያደረገው ለአብርሃም ያንን ነው። ውጣ አለው። ከድንኳን ውጣ። ሊሚትድ ካደር አስተሳሰብን ኮንቴን አድርጎ ከያዘ ነገር፣ አመለካከትን ገድቦብህ ከያዘው ነገር፣ እይታን ገድቦብህ ከያዘው ነገር አክሰስ አገኘ። ከሰማይ ጋር አክሰስ ያገኝ እግዚአብሔር ምን አለው? ቁጥር አለው። አብርሃም ቆጥሮ ይሁን አላውቅም። እንደገና ደግሞ ወደ ተወሰደው ይላል በሌላ ቦታ ላይ ወደ ባህር ወሰደውና ምን ቁጥር አለው? ይኸው both of them ሁለቱም እኮ ሐሳብ የሚናገረው ምንድን ነው? ሊቆጠር የማይችል ነው እግዚአብሔር። ኧረ አሜን! ሊቆጠር የማይችል ነገር እግዚአብሔር ማድረግ ይችላል። አንድ ቦታ ላይ ኢዮብ 5:8 ላይ ነው አንድ ቃል አለ፣ በጣም የሚባርከኝ ቃል። ስለ መከራው ስለ ችግሩ አወራና እኔ ግን ይላል አደርስ ነበር ይላል። ከዛስ የማይመረመረውን፣ ከዛስ የማይቆጠረውን ታምራት ያደርጋል። እግዚአብሔር እንደዚህ ይላችኋል፣ የሚቀጥለው ዘመን ወደ እኔ ለሚያዩ በመንፈስ ከኔ ጋር ለተነካኩ የማይቆጠር ነገር አደርጋለሁ ይለኛል። የማይቆጠር ነገር። እኔ ግን አለ ሰሞኑን አንድ ክፍል እያጠናው ዝም ብዬ እኔ ግን መጽሐፍ ቅዱስ እኔ ግን ይበዛል ታውቃላችሁ አይደል? እኔ ግን ወደ እግዚአብሔር ይጠጋለሁ። እኔ ግን ወደ እግዚአብሔር ለምናለሁ። እኔ ግን ወጣ በሉ ከሌላው ከበባ ውጡና እኔ ግን ብላችሁ ተለዩ። መገንጠል ካማራችሁ በዚህ ቃል ተገንጠሉ። ሰምታችሁኛ ምን እንዳልኩኝ? ከማይሆን ነገር ውስጥ ገንጠል በሉና እኔ ግን ወደ አምላክ እመለከታለሁ። የመድኃኒቴንም አምላክ ምን አደርገዋለሁ? ተስፋ አደርገዋለሁ። እኔ ግን I don't know ስለ ሌሎች፣ I don't know ስለ አካባቢው፣ I don't know ስለ ዘመኑ፣ I don't know 2026 ምን ይዞብኝ እንደሚመጣ። እኔ ግን ወደ አምላክ እመለከታለሁ። ወደ ጌታ እመለከታለሁ። የማይቆጠረውን ነገር
የማይቆጠር ነገር ያደርጋል። የሚቀጥሉትን ጥቂት ልናገርና እንጸልይና እንጨርሳለን። ክብር ለእግዚአብሔር ይሁን። ከዛ እንዲህ ይለዋል ቁጥር 7 ላይ ሄዱልኝ። ደግሞም እግዚአብሔር ይህችን ምድር ላውርስህ አለው። ከከለዳውያን ምድር ከኡር ያወጣው እግዚአብሔር እኔ ነኝ አለው። አብርሃምም እግዚአብሔር አምላክ ሆይ እያለ እቺን በኋላ ነው ማውራት፣ ግን ቁጥር 7 ላይ ያቺን ቃል ይውልኝ። ደግሞም እግዚአብሔር ይህችን ምድር ላውርስህ ከከለዳውያን ምድር ከኡር ያወጣው ማንኛ ነው? አይገርምም? እግዚአብሔር አንዱ የተናገረኝ ነገር ይሄ ነው ወገኖች። እግዚአብሔር አብርሃምን ያለው ምን ማለት ነው? ትርጉም ይሰጣቸዋል። ለኔ ትርጉም ይሰጠኛል እግዚአብሔር አይኔን በዛ ቃል ላይ ስለከፈተው። ምን አለው እግዚአብሔር? ሁሉ ጊዜ እግዚአብሔር የሚናገረውን ድምጽ አስተውለን ብንሰማ ደስ ይለኛል። እግዚአብሔር ለአብርሃም ምን አለው? ከከለዳውያን ያወጣሁ ነኝ። እዚህ ጉባኤ መካከል ከኔ ጀምሮ ከዛ ሰፈር የኔ ነህ አለን እኮ አንዳንዶቻችን። አንዳንድ ሰዎች ብቅ ሲሉ ሰፈራችንን የሚያስታውሱ አይደለም ወይ? ጉድ! ሙያ በልብ ነው። እያንዳንዳችሁ መቼም እዚህ ተጠቅልለን ግርግም ውስጥ አልተገኘንም አይደለም? እያንዳንዳችን ከሆነ ሰፈር ነው የመጣነው አይደለም? ከሆነ ከማይሆን ነገር ውስጥ ነው የወጣነው። እግዚአብሔር አብርሃምን ምን ይለዋል? ይህችን ምድር ላወርስህ ከከለዳውያን ምድር ከኡር ያወጣው ሁለት ነገር ልንገራችሁ። የወጣው ለመንከራተት አይደለም፣ ለመውረስ ነው። አረ አሜናችሁ ልስማ። ያወጣው ላወርስ ነው፣ ላንከራተት አይደለም። በማንኛውም ሁኔታ ውስጥ ያላችሁ ሰዎች listen to me። እግዚአብሔር ሊያንከራተት አይደለም የጠራህ፣ ሊያወርስ ነው። ታዲያ እዚህ ጋር አንድ ነገር አለ። ምን ይላል? ከኡር ከለዳውያን እግዚአብሔር አንድ የተናገረኝ ምንድነው? ከኡር ከለዳውያን አንተን ባዛው ይሄ ኡር ከለዳውያን የሚለው ዝርዝር ውስጥ አልገባም። ኡር ከለዳውያን የመንገድ ዳር ህይወት ነው። ኡር ከለዳውያን የአብርሃምን ራእይና ጥሪ ህልም አንቆ የያዘ ሰፈር ነው። እግዚአብሔር አብርሃምን ሄዶ ከኡር ከለዳውያን አወጣ። አንዱ እግዚአብሔር የተናገረኝ in the coming season በእኔና በእናንተ ህይወት ላይ ፍሬያማ ካልሆንበት ሰፈር እግዚአብሔር ለቅሞ ያነሳናል። እኔ ያመጣው ፍሬያማ ወደምትሆንበት ዘመን የሚቀጥለው አመት ፍሬያማ ነው በሉና አውጁ። እኔ ያወጭኩ ቢዝነስ ያሰባችሁ ሰዎች አላችሁ፣ ስራ ያሰባችሁ ሰዎች አላችሁ፣ የተለያየ ነገር ያሰባችሁ ሰዎች አላችሁ። እግዚአብሔር የሚናገረው ነገር ያለው የሚቀጥለው ዘመን ፍሬያማ ነው የሚያደርገው እግዚአብሔር። ከኡር ከለዳውያን ያወጣው ፍሬ ከማታፈራበት ፍሬ ቢስ ከሆንክበት ባዶ ከሚያደርግ ሰፈር ውስጥ በጣም ብዙ ዘመን እኮ ወገኖቼ እንደሰው ብናወራ በጣም ብዙ ነገሮች ይሄንን ላስት ዊክን ነግሬያችኋለሁ። ከዙረት የምንተርፈው ምን ስንል ነው ብያለሁ? ድምጹን ስንሰማ። ከግርዶሽ ውስጥ የምንወጣው ድምጹን የሚቀጥለው ዘመን ከሰማይ ጋር አክሰስ ላደረጉ ሰዎች ነው ይሄንን ማወጀው። የፍሬያማነት ዘመናችሁ ነው። ራይት ኢት ዳውን። የሚቀጥለውን ዘመን ታውታላችሁ። ከሰማይ ጋር አክሰስ ያደረጋችሁ ሰዎች የምትገቡበትና የምትሄዱበት ሰፈር ሁሉ ፍሬያማነት አለ። it doesn't matter ሰይጣን በምንም አይነት ይሄን ስላችሁ ውጊያ የለም የሚል እንደው ልጭ ያለ ህይወት ማውራ ከመሰላችሁ ዲሲፕሊን እንዳትሆኑ ግን ትንሽ ልነግራችሁ ፈልጋለሁ። ዮሴፍ የሚያፈራ የፍሬ ዛፍ ነው ይላል መጽሐፍ ቅዱስ። ምን የሚያረግ? የሚያፈራ የሚቀጥለው ቃል ምንድነው የሚለው? ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። አባቴ ድሮ ልጆች ሆነን ሰፈራችን ውስጥ የኮክ ዛፍ ያለበት ሰፈር ቤት ግቢ ውስጥ ድንጋይ ውርወራ ይበዛበታል። ለምን? የሚበላ ነገር ስላለ። የሚበላ ነገር ፍሬ ስላለ ነው ላይሽ ላይ ጦርነት የበዛው። ይሰማኛል? ፍሬ ስላለ ነው በህይወት ላይ ጦርነት የሚበዛው። ግን የእግዚአብሔር ቃል ሲናገር ዮሴፍ የሚያፈራ የፍሬ ዛፍ ነው ካለ በኋላ ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት ይልና የመጨረሻውን ቃል ወዳታለሁ። የሱ ቀስት ግን እስቲ ጮክ በሉና በሉት እስቲ ምን እንደሆነች የሚቀጥለው ዘመን ያንተ ነገር እንደጸና
በውጊያ ውስጥ ይጸናል፣ በሰልፍ ውስጥ ይጸናል፣ በመከራ ውስጥ ይጸናል። እንደ ጸናች ቀረች። የኔ በጣም አንድ የሚገርመኝ ይችን ቃሉ እኔም ጨምሮ ብዙዎቻችን እንወዳታለን እንላታለን፣ ግን የምትቀጥለው ቃል ደግሞ ደስ የምትለኝ አንድ ነገር አለች። ይሄን ቀስቱን ያጸናለትን ሚና በአምላኳም በአባቱ አምላክ ያራላ ባጋዶራ ላባዶ ማሳሰቢያ እና ማስጠንቀቂያ። ዮሴፍ ነዶ ሲቆምለት እንጂ ነዶ ሲያቆም በህልሙ አላየም። ከጎናቸው ያለውን ሰው አንተ አታቆም እግዚአብሔር ያቆምልህ በሉት። አንተ አታቆም፣ ዝም ብለህ ነዶህን አታቆም፣ እግዚአብሔር ነው የሚያቆምልህ። የፍሬያማነት ዘመን ከፊታችሁ አለ። ሁለት ነገር ተናግሬ መልእክቴን ላጠቃልል። እነዚህ ሁለት ማሳሰቢያዎች ናቸው የምናገረው። አብርሃምና እግዚአብሔር ይህን ከተነጋገሩ በኋላ ልብ በሉ፣ ከድንኳን አወጣው፣ ከራሱ አመለካከት አስተሳሰብ አወጣው። አብርሃም ቤት ውስጥ ጓዳ ውስጥ ልጅ የለኝም ሎሌ ሊወርሰኝ ነው፣ ይህን ሁሉ ዘመን ዋጋ ከፍዬ ይህን ሁሉ መንገድ መጥቼ ይህን ሁሉ ነገር ሆኜ የኔ ነገር እዚህ ጋር በቃ ነው ያለውን ሰው ውልቅ ሲያደርገው ከዋክብት አሳየ። አንዳንዴ ምን ይገርማል በሉኝ፣ አብርሃም እኮ ብዙ ጊዜ ከዋክብት አይቷል። ለመጀመሪያ ጊዜ አይደለም ከዋክብት ያየው። አቤት 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 አቤት! ይሄ ድምጽ ይሁንላችሁ። ሁሌ የምታየውን ነገር ሳይሆን እግዚአብሔር ሲያሳይህ ደግሞ በክብር ነው የምታየው። ሁሌ እኮ አይቷል። ሁሌ ማታ ወጥቶ ምን አለ እዛ ምን ሌላ የለም አይደል? ሜዳ አይደል? ወጥቶ ማየት ነው። አዲስ ነገር አይደለም። ሁሌ ከምታየው ነገር ውስጥ ግን እግዚአብሔር ድምጽ ይመጣል። ሁሌ ከምታየው ነገር ውስጥ አንድ እግዚአብሔር ነገር ይመጣል። አብርሃም ይህን ገብቶት ቁጥር 11 ላይ አንድ ነገር ሀፕን አደረገ። እነዚህን ሁለት ነገሮች ተናግረንም ጨርሰን ቁጥር 11 ላይ ከ10 ብናነበው አብርሃምም እነዚህን ሁሉ አቀረበለት ይላል። እግዚአብሔር ያዘዘውን መስዋዕት ማለት ነው። መስዋዕቱን እግዚአብሔር መስዋዕት ጠየቀው። መስዋዕቱን ሁሌ እንደሚያቀርበው አብርሃም እነዚህን ሁሉ አቀረበለት። ቆርጦም ሁለት ቦታ ከከፈላቸው በኋላ እያንዳንዱን ክፍል በሌላ ወገን ትይዩ አስቀመጠ። ዋኖስና እርግቡን ግን ለሁለት አልከፈላቸው የሚልና ቁጥር 11 ላይ ያችሁን ቃል ተመልከቱ። እሷ ናት የኔ ማሳሰቢያ። አንደኛው አሞሮች ስጋውን ለመብላት ወረዱ። አብርሃም ግን ምን አረጋቸው? አባረራቸው። ዛሬ እናባረራለን የአሞራ መንፈስ። ኧረ አሜን። ሃሌሉያ። አሞራ እግዚአብሔርን ሰምቶ በመታዘዝ ሰውየው ለእግዚአብሔር መስዋዕት በሚያቀርብበት ነገር ላይ ባልተጠበቀ መንገድ የተለቀቁ። ከየት መጡ እነዚህ አሞሮች? ከየት መጡ እነዚህ አሞሮች? ሰምታችሁኛል? ከየት መጡ እነዚህ አሞሮች? እግዚአብሔር አንድ የሚናገረኝ ነገር አለ። በሚቀጥለው ዘመን እነዚህን ሁለት ማሳሰቢያ እናገራለሁ። እንደ እግዚአብሔር ሰው እንድትሰሙ ይፈልጋለሁ። ጆሮ ያለው ይስማ ብዬ ስለምናገር እግዚአብሔር በህይወታችሁ ላይ ሊያደርግ ባለውና በተናገረው ነገር ላይ የሚለቀቅ የመናፍስት አሰራር የተመታ ይሁን። ይሄ የአሞራ መንፈስ የክፉ አሰራር ነው። ሰላምን የሚሰርቅ መንፈስን የሚሰርቅ እግዚአብሔር ልብ በሉ። አሁን አብርሃም በእንዲህ አይነት መነሳሳት፣ በእንደዚህ አይነት ድምፅ ውስጥ፣ በእንደዚህ አይነት ኮኔክሽን ከእግዚአብሔር ጋር እያለ አሞሮች ተለቀቁበት። በምን? በመሰዊያው ላይ። እግዚአብሔር የተናገረኝ አንዱ ነገር ነው። እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር የተለቀቁትን ይህን የአሞራ መንፈስ መቃወም አለብን። አንዱ በሚቀጥለው ዓመት ላይ ቻሌንጅ የሚያደርገን ነገር እየነገርኳችሁ ነው ያለው። የሚለቀቁ አሞራዎች አሉ። የሚለቀቁ አሞራዎች አሉ። መሰዊያችንን ለማርከስ የሚመጡ መሰዊያ። እኔ እንዲህ ብዬ ላውጅ፣ ዛሬ ተስማምተን እናውጃለን። የእኛን መሰዊያ የእግዚአብሔር እሳት እንጂ አሞራ አይነካው። አሞራ አይነካው። ደስ የሚለኝ የዚህ ኮንቴክስት እግዚአብሔርን በልቤ አንዱ የተናገረኝ
አሞራውን አባረረው ነው የሚለው። ሰምታችሁኛል? አልነኩትም፣ አባረረው ይላል። ስለዚህ አንድ አሳይመንት አለን በሚቀጥለው ዘመን እንደ ቤተ ክርስቲያን ነው የምነግራችኋል። በኑሯችሁ ላይ፣ በትዳራችሁ ላይ፣ በቤታችሁ ላይ አታለቃቅሱ። ተነስታችሁ አሞራውን አባሩ። አሜን። ተነስታችሁ አባሩ። በስራ ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በፋሚሊ ጉዳይ ሊሆን ይችላል። ዛሬ ሌሊት ሁሉ ተነስቼ ይሄንን እያሰብኩ ጸልይ ነበር። በጌታ በኢየሱስ ክርስቶስ ስም በልጆቻችሁ ዙሪያ በነገሮቻችሁ፣ እነሱ ናቸው የኛ መሰዊያዎች። ለእግዚአብሔር የምናቀርባቸው ነገሮች እነሱ ናቸው። በእነዚህ ላይ የሚነሱትን አሞራዎች እግዚአብሔር ሊያባርራቸው ይፈልጋል። አብርሃምም ተነስቶ አባረራቸው ይላል። ይሄ የሚቀጥለው ዘመን በእኔ አሁን ይኸውላችሁ ቴክስት እያነበብኩ አይደለም እነግራችኋለሁ፣ መንፈሴ ሊድ የሚያደርገኝን እየነገርኳችሁ ነው። የሚቀጥለው ዘመን ፓሲቭ የምንሆንበት ዘመን አይደለም። የሰማኛለ? ፓሲቭ ሚንስ ግዴለሽ አይምሮ ይዘን የምንመላለስበት ዘመን አይደለም። በግዴለሽነት የምንዞርበት ዘመን አይደለም። እግዚአብሔር የተናገረን ነገር ሊሆን ይሄ ቴክስት ምንድነው የሚነካ በሉኝ። እግዚአብሔር እኮ እዚህ ጋር አብርሃምን አውጥቶ የኔሽን የሆነ ነገር የትውልድ የሆነ ነገር ሊነግረው ተዘጋጅቶ እያለ ካውንተርፊቱ የገባው ማን ነው? አሞራ። እግዚአብሔር ወዳለ ነገር ከመምጣታችን በፊት የሚገጥሙን ሰልፎች አሉ። ይሰማኛል? እኔ መልእክት እየነገርኳችሁ የሚወጡ ሰልፎች አሉ፣ የሚገዳደሩን ሰልፎች አሉ። የኔና እናንተ አንድ ኃላፊነት አለ። መንፈስ ቅዱስ የሚለኛል የቤታችሁን መሰዊያ ካሞራ ጠብቁ። አሜን። የሰማኝ ሰው አለ? የአገልግሎትን መሰዊያ ካሞራ ጠብቅ፣ ከውጊያ ጠብቅ እያልኳችሁ ነው። የቤተ ክርስቲያናችንን መሰዊያ ካሞራን ጠብቅ፣ ከሚያረክሱብን ነገሮች እንጠብቅ። አምልኳችን እንዳይነካ። አረ አሜን። መሰዊያችን እንዳይነካ፣ ፍቅራችን እንዳይነካ፣ ህብረታችን እንዳይነካ፣ አንድነታችን እንዳይነካ፣ እግዚአብሔር የሰጠን ነገር በአሞራ እንዳይነካ። እግዚአብሔር የሚለኝን ነው እየተናገርኩ ያለው። አንዳችን ለአንዳችን የአሞራ ጠባቂ መሆን አለብን። እኔ ቤት ላይ የሚያንዣብበውን አሞራ፣ እናንተ ቤት ላይ የሚያንዣብበውን አሞራ፣ በወንድሞች በእህቶች ላይ የሚያንዣብበውን አሞራ እግዚአብሔር የሚያሳየን ሰዎች ተነስተን የማባረር ስልጣን አለ። ደግሜ ልንገራችሁ፣ እኔ ማቀውን አይደለም ይሄንን ልስበካችሁ ብዬ አልመጣሁም። እግዚአብሔር የሚለኝ ነው በዚህ ሰዓት የምናገረው። አሞራዎች አሉ፣ ተነስተን ማባረር ያለብን አሞራዎች። ደግሞ እዚህ ውስጥ ገባች ብላችሁ አትበሉ። የሚቀጥለው ዘመን ላይ ተነስታችሁ አባሩ። አሜን። የእግዚአብሔር ቃል የሚንቦለበለውን ፍላጻ ታጠፉ ዘንድ ይላል። አሁን እዚህ ቤት እሳት ቢነድ ቆይ እስቲ እሳቱን በምንድን ነበር የተነሳው ብሎ ዲስከሽን የሚጀምር ሰው አለ? ግን ማሪዮ የታለ ማሪዮ በዚህ በኩል ምን ነበረ ብሎ የሚጠይቅ አለ? ሁላችን ወይ በረን እንወጣለን። የሚንቦለበለውን ፍላጻ ታጠፉ ዘንድ የእምነት ጋሻችሁን አንሱ ነው የሚለው። ኦኬ፣ ዲስከስ አድርጉ አላለም፣ ተወያዩ አላለም፣ አጥፉ ነው። ካጠፋ በኋላ ታወራለህ። መልእክቴ ይሄ ነው። አሞራዎች አሉ፣ እናባራቸዋለን። ግን ኧረ አይዟችሁ፣ እናባራቸዋለን። ኢየሱስ ይሄ ደርግ መፈክር አይደለም፣ መጽሐፍ ቅዱስ ነው እየነገርኳቸዋለሁ። እናባራቸዋለን። አሜን። እሺ፣ የመጨረሻ አንድ ቃል ልናገርና ልጨርስ። ጨርሻለሁ። የመጨረሻዬን ቃል እዚህ ጋር ልበላችሁ። ቁጥር 12 ላይ ሄዱልኝ። ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው፣ የሚያስፈራ ድቅድቅ ጨለማ መጣበት። እግዚአብሔር እንዲህ አለው፣ ዘር በባዕድ ሀገር ስደተኛ እንደሚሆን በእርግጥ ወቅ 400 ዓመት በባርነት ተገልጦ ይገዛል። ነገር ግን በባርነት የሚገዛቸው ሕዝብ እፈርድበታለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ።
ቁጥር 17 ፀሐይ ገብታ ከጨለመ በኋላ በምድጃ ጢስና የሚንበለበል ፋና ታየ። በተከፈለውም ሥጋ መካከል አለፈ። እግዚአብሔር። በዚያ ዕለት እግዚአብሔር ለአብርሃም እንዲህ ሲል ምን ሆነለት? ኪዳን ገባለት። እቺን የመጨረሻ ሐሳብ ልናገርና ልጨርስ። ብዙ አይደለም፣ ከዚህ በኋላ እንጨርሳለን። የእግዚአብሔር ቃል ምንድነው የሚለው? ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው ይልና የሚያስፈራ ድቅድቅ ጨለማ መጣበት ይላል። ሁለት ማስጠንቀቂያ ያለኝ ያልኳችሁ አንዱ ይሄ ነው። ጨለማ አለ ወገኖቼ። ጨለማው ግን በእኛ ላይ ሰለጠነም። አሜን። አይገርማችሁ? እኛ የኪዳን ሕዝቦች ስለሆነ ጨለማ አለ። ጨለማው ግን እግዚአብሔር የተናገረኝ አንዱ ምንድነው? እግዚአብሔር ወደኔና ወደ እናንተ መጥቶ ድምጹን እንዳንሰማ የሚከለክለን ነገር የለም። አብርሃም በዛ ጨለማ ውስጥ ነው ድምጹ የመጣ። ጨለማው ምንድነው ብላችሁ ሲምፕሊ ብትጠይቁኝ ምንድነው? ለትውልድ የሚሆን ነገር እግዚአብሔር ሊናገር ሊያደርግ የተነሳበት ዘመን ስለሆነ እግዚአብሔር የሚናገረው በዚህ ጨለማ ውስጥ ድምጹ አለ። አሜን። ሰምታችሁኛ? ምን እንዳልኩኝ መልእክት ነው እየተናገርኩ ያለው። በዚህ ጨለማ ውስጥ በፊታችን በሚወጣው ጨለማ ላይ እንደ ህዝብ፣ እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ በህይወታችን ላይ በሚወጣው ጨለማ ውስጥ አስደናቂ የሆነ እግዚአብሔር ኪዳንና ድምጽ አለ። በዛ ጨለማ ውስጥ የሚያስፈራ ድቅድቅ ጨለማ መጣበት። እግዚአብሔርም እንዲህ አለው ይላል። አይገርምም? እስቲ ሁላችን እንቆምና በጸሎት መንፈስ እንሆንና ሃሌሉያ ምንም አይነት ጨለማ ድምጹ እንዳንሰማ አይከለክለንም። አሜን። በአብርሃም ጆርኒ ውስጥ እግዚአብሔር ኪዳን ገባለት የሚለው ይሄ ቦታ ነው። ገላትያ ላይ ያነበብናቸው ምዕራፍ 2 ጀምሮ ምዕራፍ 3 ምዕራፍ 4 ላይ ሐዋርያው ጳውሎስ በዚህ ጆርኒ ውስጥ በዚህ መልእክት ውስጥ በዚህ ሐሳብ ውስጥ የተፈጠረውን ነገር ለኛ በክርስቶስ ኢየሱስ የዚህ ተስፋ ወራሾች ናችሁ ይለናል። ዛሬ ወገኖቼ ቅድም ወንድም ያላዛ እንደተናገረው እቺ የመጨረሻችን 52ኛ እሁድ እግዚአብሔር ቃል ሲናገር አንተ ዓመታቶችን ታቀዳጃለህ ይላል። that means እግዚአብሔር ሁሉን ነገር in order ማድረግ ይወዳል። ለዚህ ዓመት እግዚአብሔር ኦርደር ያደረገው ነገር አለ። ስለዚህ እንደ ቤተሰብ፣ እንደ ግለሰብ፣ እንደ ቤተክርስቲያን እግዚአብሔር የሚለን ነገር ምንድነው? ከድንኳን ውጣ። ፍርሃት ከነገሰበት፣ ጥርጥር ከነገሰበት፣ ሰልፍ ከሞላበት፣ ዳውት ከሞላበት whatever experience ያደረጋችሁት ካለበት ከዛ ድንኳን ዛሬ እንውጣ። በመንፈስ እንውጣ። ወገኖች በመንፈስ አውጣኝ በሉት ጌታ ኤላባዶ ማሰካላቦራ ለማጋላቦራ ለሜጋላቦራ ለማስ ኤረበሻካታ ባሞሰካሎባ ሃሌሉያ 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 ሃሌሉያ። እግዚአብሔር መንፈስ አለ እዚህ ቦታ ወገኖች። አንተን ወደማይበት ነገር ውስጥ አስገባኝ በሉት። እጆቻችሁን አንሱና በዚህ ሰዓት
መውጣት you know ወገኖቼ ዘመናችሁን የጨረሰ ድንኳን ውስጥ ያለ ጭቅጭቅ ድንኳን ውስጥ ያለ ንትርክ ድንኳን ውስጥ ያለ ፍርሃት በየጊዜው እኮ አለ ወገኖቼ በየጊዜው ድንኳናችን ውስጥ የሚፈጠሩ ኢቨንቶች አሉ የሚፈጠሩ ጉዳዮች አሉ የሚፈጠሩ ግርግሮች አሉ በጤና ይመጣል በፋይናንስ ይመጣል በልጆች ይመጣል በትዳር ይመጣል በተለያየ መንገድ ይመጣል እግዚአብሔር ግን የሚለን ከዚህ ድንኳን የሚቀጥለው አመት ውልቅ በሉና ውጡ ዛሬ በመንፈስ ውጡ ባይምሮአችሁ ውጡ ነው የሚላችሁ ጌታ ውጡ ባይምሮአችሁ ውጡ ባስተሳሰባችሁ ውጡ በመንፈስ ውጡ እግዚአብሔር ቆጥራችሁ ወደማትጨርሱት ነገር ውስጥ አስገባችኋለሁ ይላል ያላባጋላቦ ሰከቴላ ቦሻ ኤሌቤጋላቦራ ዳባዲ ያላጋላቦራ ማሰከቴሬ ቦሻ ሲጸልዩ ትንሽ ደቂቃ ጸልዩ ያላየሁትን ነገር የማይበት አመት ይሁን በሉ ዛሬ ያላየሁትን ነገር አይኖቼን ወደ አንተ ሳነሳ ያላየሁትን ነገር ወደማይበት ፍሬያማ ወደመሆንበት ነገር ውስጥ እገባ ዘንድ በላችሁ ጸልዩ በዚህ ሰዓት አዶማሴ ካቴሮሻካ አላባጋላ ቦረደ ቬዲ ያላጋላ ቦረዳ ባሳንትሬ ለበረደበስ ኤራዳባዲ ያላጋላ ቦረዳ ባዲ ያላበስ ዛሬ ድንኳኑን ነቅለዋለን ዛሬ ዞር እናደርገዋለን ተናገሩት ለድንኳናችሁ ለወሰናችሁት ነገር ልምምዳችን ይሆናል ያለፍንበት ነገር ሊሆን ይችላል መጥፎ ልምምድ ሊሆን ይችላል ምኞታችን ሊሆን ይችላል ነገር ግን ከዛ እንውጣ ዛሬ እግዚአብሔር አዲስ ነገር አለው እግዚአብሔር ወደ ተራራ ይጠራናል እግዚአብሔር ወደ ከፍታ ይጠራናል ወደ ከፍታ እንውጣ ከፍታ ተራራ ላይ ድንኳን የለም እግዚአብሔርን ማየት ነው ታላቅነቱን ማየት ነው እግዚአብሔር ድምጹን አምጥቶልናል ልመጣ ላለው ነገር ልመጣ ላለው ዘመን እግዚአብሔር ዛሬ ተናግሮናል እግዚአብሔር ተናግሮኛል እግዚአብሔር ተናግሮናል አምላኮና ከብርሃለን አባቶና ከብርሃለን ከድንኳኖቻችን እንወጣለን ጌታዬና መድኃኒቴ ሆይ ከድንኳናችን ከወሰነን ነገር ከኖርንበት ነገር ከተለማመን ነው ከዚህ ውጪ ምን ይሆናል ካልነው ነገር እንወጣለን ዛሬ አምላኬና መድኃኒቴ አንተ ስትወጣ አለ ሌላ ነገር አለ ሌላ ተራራ አለ ሌላ ከፍታ አለ ሌላ ክብር አለ ሌላ ቅባት አለ ሌላ ጸጋ አለ ሌላ ምህረት አለ ሌላ ሰላም አለ ሌላ ድል አለ አምላኬና መድኃኒቴና ከብርሃለን እናመሰግንሃለን አምላኬና መድኃኒቴ ሆይ ከፍ እናደርግሃለን ስለመጣልን ቃል በዚህ በመጨረሻ ሳምንት በመጨረሻ ይሁን ስለመጣልን ቃል ጌታ ሆይ ሊመጣ ላለው ዘመን ስለመጣልን እንባርክሃለን እናመሰግንሃለን አምላኬና መድኃኒቴ ሆይ ተባረክ የኔ ጌታ ከፍ በል የኔ ጌታ ተመስገን የኔ ጌታ ተቀበልን አምላኬና መድኃኒቴ ሆይ መልእክትን ተቀበልን ድምጽህን ተቀበል እግዚአብሔር አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም ድንኳኑን እንኳን መክፈት አልችልም ከድንኳኑ እንኳን መውጣት አንችልም ለምሉት ዛሬ ኃይል ይለቀቅላቸው ጌታ ሆይ ዛሬ ጸጋ ይለቀቅላቸው አምላኬና መድኃኒቴ ሆይ ከልምምዴ መውጣት ፈልጌ አቃተኝ ለምሉት ጌታ ሆይ ዛሬ ጸጋ ይለቀቅ በኢየሱስ ክርስቶስ ዛሬ ልዩ ቅባት ይለቀቅ በጌታ በኢየሱስ ክርስቶስ ምንም አይታየኝም ለምሉት እግዚአብሔር አንተ አውጣና አሳያቸው ጌታ ሆይ እኔ ነኝ የማሳይህ በላቸው ጌታዬና አምላኬ ሆይ በጌታ በኢየሱስ ክርስቶስ ይሁንልን ጌታ ሆይ ይሁንልን ለቤታችን ይሁን ለትዳራችን ይሁን ለቤተ ክርስቲያናችን ይሁን ለከተማችን ይሁን ለምድራችን ይሁን እግዚአብሔር አምላኬና መድኃኒቴ ሆይ የከበረ ነገር አለና ጌታ ሆይ በተለይም ልብ በሉ ሁለቱን ነገሮች በተለይ ይዘን እንድንሄድ ለኔ ሁለቱ ነገር አንደኛ ወጣችሁ ይሁን ሁለተኛ ደግሞ መሰዊያችሁን ጠብቁ ማየት መሰዊያችንን ካልጠበቅን አይሆንም ወገኖቼ መሰዊያችንን እንጠብቅ አሞራዎች እንዳይመጡ
ጠላት ዲስካሬጅ ሊያደርገን አሞራዎችን ይልካል። ነገር ግን ዛሬ እግዚአብሔር አስቀድሞ ስለተናገረ ተመቷል። ስልጣን የላቸውም፣ ኃይል የላቸውም፣ አይቀርቡም በጌታ በኢየሱስ ክርስቶስ ስም። ዛሬ መሠዊያችን ላይ እሳት ይቀጣጠል፣ እሳት ይቀጣጠል፣ እሳት ይቀጣጠል። አሞራዎች የማይደፍሩት እሳት ይቀጣጠል፣ የክብር እሳት ይቀጣጠል። በቤታችን፣ በሕይወታችን፣ በጸሎት ሕይወታችን፣ በኑሯችን በጌታ በኢየሱስ ክርስቶስ ስም ከዚህ በኋላ የተቀደሰ ነገር እርኩስ ነገር አይነካውም። የተቀደሰውን ነገር ሌላ ነገር አይነካውም። አምልኳችን አይነካም፣ መሠዊያችን አይነካም። እግዚአብሔር አባት እንባርከሃለን፣ እናመሰግንሃለን። ስለመጣልን ቃል ተባረክ፣ ከፍ ከፍ በል። ይሄንን ቃል ተቀብያለሁ የምትሉት ሁላችሁም ቆሙና እስቲ አንድ ጊዜ እልልታና ጭብጨባ ለእግዚአብሔር እንስጠው። በቃ ተቀብያለሁ፣ መልእክቱን ተቀብያለሁ፣ መልእክቱን ተቀብያለሁ። ተቀብለናል፣ እንደ ሕዝብ ተቀብለናል፣ እንደ ግለሰብ ተቀብለናል፣ እንደ ቤተ ክርስቲያን ተቀብለናል። አምላክ ሆይ ተባረክ፣ ከፍ ከፍ በል። አንድ ነገር ብዬ በቡራኬ ለቃቸዋለሁ። ከኢትዮጵያ ነው የመጣን። የሚገርማችሁ ነገር መልእክቱ ይሄ ነው። በሌላ ሁለት ዳይሜንሽን በዚህና በዚህ እና ሀብትሽ ፕራክቲካል አድርጎ ወደሚጨበጥ አመጣ። ኢትዮጵያ ሄደን ያየነው ይሄ ነው። ስፔሲፊክ የሆነውን ነገር ልንገራችሁ፣ ሌላ ዲቴል ውስጥ አልገባ። ጌታ እዛ ምድሩታ ላይ ያለው ምንድነው? 5 ወር አላችሁ ለዝግጅት። እኔ ያየሁላችሁን እንድታዩ ስፔሲፊክሊ የተባለው ምንድነው? ኢትዮጵያ ወደ አይደንቲቲዋ እንድትገባ 5 ወር አለ። ይሄ ወር እንዲሁ የማንቀላፋት ሳይሆን የዝግጅት ወቅት ነው እና የውጊያ ወቅት ነው። እነዚህን አሞራዎችን የምንከለክልበት፣ ነገራችንን እንዳያበላሹ ወደ ደስተኛችን የምንገባበት 5 ወቅት አለ። ከዛ 5 ወቅት በኋላ ሆርን ኦፍ አፍሪካ፣ ይሄ ሆርን ኦፍ አፍሪካ የተባለው ሆርን ኦፍ አፍሪካ መለከት ይነፋል። ሆርን ማለት መለከት ማለት ነው እና ቀስት፣ መለከት የምነፋበት ቀስት ማለት ነው። ከዛ ይሄ የምነፋው ቀስት የኢትዮጵያ ድምፅ ይወጣል፣ ኢትዮጵያ አይደንቲቲዋ ይወጣል። ለዚህ ነው ጠላት የሚዋጋውና 5 ወር አላችሁ ብሏል ጌታ። ይሄንን ተቀብለን እንግዲህ ዛሬም የመጣልን ይሄ ነው። በቃ እግዚአብሔር ሊያደርግ ሊከፍት ያለው ነገር ስላለ በተስፋ ተሞልተን ያለ ተስፋ አይደል። ተስፋችን ትልቅ ነው። እኔ በተስፋ ተሞልቼ ነው የመጣሁት። ተስፋችን ትልቅ ነው። ጠላት መዋጋቱ እንደውም ካልተዋጋ ምን ይዋጋል አልኩኝ እኔ እዛ ሆኜ። ይሄንን ካልተዋጋ ሰይጣን ምን ይዋጋል? በቃ ተስፋችን በጣም ትልቅ ነው እና እግዚአብሔር የምናገረው ነገር እጅግ ትልቅ ነገር ስለሆነ እንግዲህ እነዚህን 5 ወራቶችን በቃ ተግቼ መገባለሁ፣ ቤቴም እገባል፣ ምድሬም ታመልጣለች የምትሉ አላችሁ። እስቲ እጆቻችሁ በቃ እንዋጋለን። በቃ እግዚአብሔር ስፔሲፊክ አደረገ። 5 ወር ብሏል ጌታ። 5 ወር በቃ 5 ወር። ደግሞ የሚገርማችሁ ነገር እንዳጋጣሚ ሆነው 5 ወር ደግሞ የምርጫ ጊዜ ነው ለኢትዮጵያ። እግዚአብሔር አይደንቲቲዋን እና እዛ ላይ ጌታ የተናገረን ነገር ምንድነው? ብዙ ኔሽንስ አሁን ወደ ኢትዮጵያ ይመጣሉ እና ይዞ የሚመጡት ነገር አለ። ነገር ግን አይደንቲቲዋን ሊያጠፉ ስለሆነ እኔን ሪቨርስ አደርጋለሁ ብሏል ጌታ። ገልብጬ አይደንቲቲዋ ይመጣል፣ የበላይ ትሆናለች። እነሱ አጀንዳቸውን ይዞ ይመጣሉ፣ አጀንዳቸውን ጥሎ ይሄዳሉ። አጀንዳቸውን አስጥላቸዋለሁ፣ አስለውጣቸዋለሁ ብሏል ጌታ። ግን እኛ ከእርሱ ጋር እንድንተባበር ይፈልጋል። እንደ እግዚአብሔር ሰዎች ከእሱ ጋር እንድንተባበር ይፈልጋል። በዚህ እንግዲህ ከእግዚአብሔር ጋር ተባብረን እንጸልያለን እና ስለ ጸለያችሁልን እግዚአብሔር ይባርካችሁ። በጣም የሚደንቅ ጊዜ ነው የነበረን ጊዜ። እኔ ኢትዮጵያ ብዙ ጊዜ ተመላልሼ አገልግያለሁ። እንዳሁኑ 3 ሳምንት ዲቫይን የሆነ እንዲሁ በቃ የተቀነባበረ ነገር አይቻላል። በሄንበት ቦታ ሁሉ ያው ገነት ከኔ ጋር ነበረች፣ ምስክር ናት። እና የእግዚአብሔር እጅ ነበር የተገለጠው፣ የእግዚአብሔር ምሕረት ነበር የተገለጠውና እግዚአብሔር እንግዲህ በስራ ላይ ነው፣ እየገሰገሰ ነው። ጌታ ቀንቷል፣ ጌታ ፈጥኗል። እኛ እንተባበረው አይደለም እንዴ? እቺን አመትን እግዚአብሔር እኮ አመትን የሚሰጠን ይሄው እድል ሊሰጠን ነው እንጂ እግዚአብሔር ምንም የቀን ቁጥራ የለውም። እግዚአብሔር ከታይም ውጪ ነው፣ ግን ለኛ የሰጠን ጊዜ አለ። ይሄንን እንዋጃለን። እጆቻችን አንሱና ዘመኔን ይዋጃለሁ በሉታ። ዘመኔን ዋጃለሁ በሉት። ይሄንን አመት ዋጃለሁ በሉት። ገና ሳልገባበት ዋጀውት በሉት። ዋጁት እስቲ። አንድም አይባክንም፣ አንድም ደቂቃ እንዳይባክን ዋጀው በሉት እስቲ። ዘመኔን ዋጀውት በሉ። በጌታ ስም ዋጀውት በሉ። በጌታ ደም ሸፍኛለሁ። ተዋጅተዋል። ለእግዚአብሔር ክብር ይሆናል። የሚባክል አመት አይኖርም። የሚባክል ሰዓት አይኖርም። የሚባክል ቀናት አይኖርም። የሚባክኑ ሳምንታቶች አይኖሩም። በጌታ በኢየሱስ ክርስቶስ ስም ተዋጅተዋል። ስለዚህ እኛም ደግሞ ነክተን እንጠብቃለን።
እንኖራለን። የእግዚአብሔርን ድምፅ እንሰማለን። በትናንትናው ዲስካሬጅ አንሆንም። ዘመናችንን እንዋጃለን። እግዚአብሔር አምላኬና መድኃኒቴው ስለመጣልን ቃል እንባርካለን። ስለመጣን ድምፅ እንባርካለን። ስለዚህ ሕዝብህን በዚህ ባርኮት ባርካቸዋለሁ። እግዚአብሔር ያንቃችሁ። እግዚአብሔር ያሳያችሁ። እግዚአብሔር ከድንኳናችሁ ያውጣችሁ። እግዚአብሔር ያሰፋውን ነገር ያሳያችሁ። እግዚአብሔር ከአቅማችሁ በላይ የሆነውን ያሳያችሁ። እግዚአብሔር ብቻ ሊያደርግ የሚችለውን እግዚአብሔር ያሳያችሁ። እግዚአብሔር ወደዛ ያስገባችሁ። እግዚአብሔር ለዛ እምነት ይስጣችሁ። ጌታ መንፈስ ቅዱስ እምነታችሁን ይቀስቅስ ዛሬ። በውስጣችሁ የተቀመጠው እምነት ይቀስቀስ ዛሬ። እስቲ አንድ ጊዜ አንድ ደቂቃ እጆቻችሁን ወዳችሁ ላስቀምጡና እግዚአብሔር ያንን ይቀስቅስ ዛሬ። እሳቱ ይቀስቀስ፣ እምነት ይቀስቀስ፣ እምነት ይቀስቀስ። በመንፈስ ቅዱስ ኃይል ይሆናል የሚል አምላኬ ያደርጋል የሚል ይሆንልኛል እግዚአብሔር ተናግሯልና ይፈጽማል የሚል አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። መስማት ብቻ ሳይሆን አመንኩ፣ ስለዚህም ተናገርኩ። ስለዚህ ይሄንን እናውጃለን። በዚህ ዓመት አመንኩ ተናገርኩ ብለን አምነን እንናገራለን። እግዚአብሔር በዚህ ባርኮት ባርካቸው። በወጡበት ሁሉ ድል ስጣቸው። እግዚአብሔር ወሰናቸውን አስፋላቸው። እግዚአብሔር ኮከብ ማየት የሚገባቸው ኮከብን አሳያቸው። አሸዋውን መቁጠር ለሚፈልጉት አሸዋውን አሳያቸው። እግዚአብሔር ታላቅነትን ብቻ በዛ ውስጥ አሳየን። እናከብርሃለን፣ እናመሰግንሃለን። ክብሩን ሁሉ ለአንተ ሰጠን በጌታ በኢየሱስ ስም አሜን። ለእግዚአብሔር እስቲ አንድ ጊዜ ትልቅ ነገር ነውና እግዚአብሔር ይባርካችሁ።